ነው ወደ አንድነትና ወደ ሙላት እስክንደርስ ድረስ ይላል። ወደ አንድነትና ወደ ሙላት ሙሉ ሰውም ወደ መሆን አድገን ጨርሰናል ብለህ ታምናለህ? ኦኬ የስ ኦር ኖ ኩዌሽን አይደለም አይደለ? ማብራራት እችላለሁ። የስ ኦር ኖ ኩዌሽን ኢዝ ኩዌሽን አክቹዋሊ ኦፍ ኮርስ ታብራራለህ። የስ እና ኦር ኖ ካልክ በኋላ ታብራራለህ፣ መብት ነው። ኦኬ ሁለተኛ ዙር ነው የገባ ነው ማለት ነው። እሺ ቤተ ክርስቲያን እስከ ክርስቶስ ፍጹም ሙላት ድረስ እስከምትደርስ ድረስ ጸጋ አቅራቦት ነው፣ ባጀት ነው፣ የሚቀጥል ጉዳይ ነው። ይሄንን ሳብራራ ግን ይሄ የሚቀጥለው ልክ ቤተ ክርስቲያን የወንጌል ስራ እንደ ዱላ ቅብብሎች ነው። አንዱ ይዞት እስከ መጨረሻው ሄዶ የሚጨርሰው ሳይሆን አንዱ የተወሰነ ድረስ ሮጦ የሚያቀብለው፣ ሌላው ደግሞ ተቀብሎ የሚሮጠው የዱላ ቅብብሎች ነው። ልክ እንደዛ ነው የሚመሰለው እና በቤተ ክርስቲያን ታሪክ ውስጥ የፋውንዴሽን አገልግሎት ለዛ የተጠሩ አሉ። እነዛም ነቢያቶች፣ የብሉይ ኪዳን ነቢያቶች እና የአዲስ ኪዳን ሐዋርያቶች ናቸው። መሰረቱን ተጠንቅቀው ጥለዋል። ሌላው ብሏል፣ ቅድም ጠቅሻለሁ፣ ቆሮንቶስ ላይ ጳውሎስ እንደ ብልሃተኛ የአናጺ አለቃ ተጠንቅቄ መሰረትን ጣልኳል። ሌላው በእርሱ ላይ ያንጽበታል። ሌላው የሚመጣው ትውልድ በሙሉ በእሱ ላይ ያነጸ የሚሄድ ነው። ያንን ደግሞ ለማነጽ አስተማሪዎች አሉ፣ መጋቢዎች አሉ፣ ዲከንስ አሉ፣ ቢሾፖች አሉ፣ አርክ ቢሾፕ አለ። መቀጠል ይቻላል። ያንን የሚያንጹ የሚቀጥሉ ማለት ነው። ቢልዲንጉን ዴቫ ጥያቄ አልተመለሰልኝም። ለምን አልተመለሰ ላስረዳ። ያው ጨርሳል ብዬ ነው የገባሁበትና የእኔ ጥያቄ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ሙላት እስክንደርስ ድረስ ካለ መጽሐፍ ቅዱስ ሁለት ነው እንትኑ። ደርሰናል ከተባለ ጸጋው ቆሟል፣ አልደረስንም ከተባለ ጸጋው ቀጥሏል። ስለዚህ ለአንተ የሚቀርብልህ ጥያቄ ዳኒ ስለደረስን ጸጋው ቆሟል ወይም ደግሞ ስላልደረስን ጸጋው ቀጥሏል የሚል ማብራሪያ ነው ማቅረብ ያለብን። ስለዚህ እዚህ ጋር እስክንደርስ ድረስ ሙሉ ሰው እስክንሆን ድረስ አንድ እስክንሆን ድረስ ጥያቄው ስለሚል አንድ ሆነናል ወይ ወደ ሙላት ደርሰናል ወይ? ካልደረስን ጸጋው ቀጥሏል ማለት ነውና ይህንን ሀሳብ ሎጂካሊ መልስልኝ። ያ ጸጋና ኦፊሱን ትለዩት። እዚህ ጋር እየተወራ ያለው ስለ ኦፊስ ነው። በነገራችን ላይ የአይ ጸጋ እያልክ ስትሄድ አንዳንድ ጊዜ ጸጋው አለ ኦፊሱን የሌለው የሚል ሀሳብ ያላቸው ስላሉ ያንን ክሊር እያደረጋችሁ እንድትሄዱ ብዬ ነው። ዴቭ በነገራችን ላይ በጸጋ ያምናል። ጸጋው ቤተክርስቲያን ጸጋ አላት ብሎ ለሚያምነው ጸጋ ቆሟል ብሎ አያምነው። አሁን እያወራን ያለ ነው ኦፊሱ አለ ወይስ የለም ነው። ካለ ማለት ኦፊሱ ሊቋረጥ የሚችላል መጽሐፍ ቅዱስ ኦፊሱ ሊቋረጥ የሚችለው ወደ ሙላት ከደረስን ነው። ወደ ሙላት ካልደረስን ይቀጥላል ስለሚል ወደ ሙላት ደርሰናል ካል ኦፊሱ ይቆማል፣ ችግር የለውም። አክቹዋሊ ኦፊሱ መቆምም የለበትም። እዚህ ጋር አውዱን ስታየው ይሄንን አምስቱን ኦፊስ ዘለ ነው በከፍታ እንመላለሳለን ማለት ነው እንጂ ጸጋው ይቆማል ማለት አይደለም። በተሻለ ሙላት በተሻለ አንድነት እንገለጣለን ማለት ስለሆነ፣ ስለዚህ ወደ ሙላት ደርሰናል አልደረስንም። ከደረስን ደግሞ ኦፊሱ አለ ማን ነው፣ ካልደረስን ደግሞ ኦፊሱ አለ ማለት ነው። ይህ አሁን ጥያቄ እኮ አይደለም፣ ራስ የአንተን ሀሳብ አስቀምጥኩ ማለት ነው አይደለ? ሀሳብ ነው፣ ሎጂኩም የሚደግፈው የኔ ነው። ታዲያ ምን ልመልስ? አሁን አንተ ደመደም ከሆነ እንደዚህ ነው ብለህ አስቀመጥከው ወይስ የአንተን ሀሳብ ተናገር? ያንተን ደግሞ እያልከኝ ነው። ኦኬ ጥያቄው እኮ ወደ ሙላት ደርሰናል ካልከኝ ኦፊሱ እኮ ወደዛማ እየሄድን ነው፣ ጉዞ ላይ ነው ያለ ነው። ወደ ሙላት ደርሰናል መች መጣኝ? እኔ አልወጣኝም። ስለዚህ በቃ ጸጋው ቀጥሏል ማለት ነው እኮ ወደ ሙላት ካልደረስን፣ ጽሁፉ እንደዛ ስለሚል ማለት ነው። ስለ ጸጋ ስጦታ እኮ አይደለም እያወራን ያለ ነው። ስለ ሐዋርያ ኦፊስ፣ ስለ መደቡ፣ ስለ ታይትሉ፣ ስለ ነቢያት ኦፊስ፣ ስለ ታይትሉ ነው እያወራን የነበረው። ይኸውልህ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። እንዲሁም ጸጋ የሚለው ቃል በቃል አይናገርም። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት አንድ በለው፣ ሙሉ ሰውም ወደ መሆን ሁለት በለው፣ የክርስቶስ ሙላቱ ወደሚሆን ወደ ሙላቱ እስክንደርስ ድረስ ይላል። እነዚህ ኦፊሶቹ የሚቀጥሉት ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ ስለሚል እኛ ፍጹማን ሆነናል፣ እኛ ወደ ሙላቱ ደርሰናል፣ እኛ ሙሉ ሆነናል የሚለውን ልትመልስልን ይገባል። ካለ ሙሉ አልሆንም ካልክ ደግሞ ያው እነዚህ አምስቱ ኦፊሶች ይቀጥላሉ ማለት ነው። ዳኒሻ ይሄ ጥያቄ አይደለም። ምክንያቱም ሙሉ ሆነናል፣ ፍጹም ሆነናል፣ እንደዚህ ብለናል ብዬ ልመልስልህ አልችልም። ይሄ የታወቀ መልስ ነው። ጸጋው ቆሟል ያልክበት ምክንያት ምንድን ነው? ጸጋው ቆሟል ያልክበት ምክንያት ምንድን ነው? ዳኒ አንዴ ቆይ ዳኒ ዴቫ ያነሳልን ጥያቄ
ቨርሱን ነው የምታብራራው። እሱ ያስቀመጠውን ቨርስ እሱ ያየበት መንገድ አለ፣ አንተ ደግሞ ያንን ታብራራለህ ማለት ነው። ቅድም አብራርቻለሁ። እሱን የቤተ ክርስቲያን ይሄ የቢውልዲንግ ነው፣ ቸርች ቢውልዲንግ ነች። ትልቅ የክርስቶስ ኢየሱስ ህንፃ ነች። ይሄ ህንፃ ደግሞ መሰረት አለው። ከመሰረቱ በኋላ ደግሞ የሚገነባ በላዩ ላይ እየታነጸ የሚሄድ በር፣ መስኮት፣ ጣሪያ፣ ግድግዳ፣ ኮርኒስ፣ መብራት ምናምን የሚገባለት ፊኒሽንጉ የሚጠናቀቅ ቢውልዲንግ ነው እየተሰራ ያለው። በዚህ ቢውልዲንግ ላይ ደግሞ እያንዳንዱ ብልት ድርሻ አለው፣ አካል አለው። የሐዋርያትና የነቢያቱ ድርሻ መሰረት ላይ ነው ድርሻቸው። መሰረቱን ተጠንቅቀው ጥለዋል። ሌላው ግን የሚያንጽ ነው። በዛ ላይ እነማን እነ ኢግናሽየስ፣ እነ ክሌመንቶ ፍሮም፣ እነ ኢራኔስ አስቀምጠውልናል። ከዛ በኋላ የእነሱን አገልግሎትና ትምህርታቸውን ያስቀጠሉት እነሱ ናቸው። እነማን እነ ቢሾፕ፣ እነ ፕሪስፔቴሪያን፣ እነ ዲከንስ፣ እዛ ጋ ኤፌሶን ላይ እንደተጻፈው አስተማሪዎች፣ ወንጌላውያን የሚለው ከዛ በኋላ ሌትሊ ዲቨሎፕ የሆነው አርክ ቢሾፕ፣ በእነሱ የትኛው ነው የሚቀጥለው? ያ አገልግሎት ይቀጥል። የማነጽ ነው ግን መሰረትን ይመጣል አይደለም። ልዩነት አለው። የማነጽ ስራ ይቀጥላል፣ እየቀጠለ ነው። አሁንም እስከ መጨረሻው ቤተክርስቲያን ተሰርታ እስከምታልቅ ድረስ መንፈሱና ሙሽራይቱ ና ብለው እስከሚያውጁ ድረስ ማለት ነው የሚቀጥል ነው። ስለዚህ ኦፊሶቹ ቀጥለዋል እያልክ ነው ያለው? ኦፊሶቹ ግልጽ አይደለም አማርኛዬ። የሐዋርያትና የነቢያቶቹ ጥሪያቸው ተልኳቸው መሰረት ነው። መሰረት ሁለቴ አይጣልም። መሰረት ተጥሏል፣ ተጠንቅቀው ጥለዋል። ከዛ በኋላ ያለው ትውልድ የሚቀጥለው እያነጸ ነው የሚቀጥለው፣ እየቀጠለ ነው የሚሄደው። ያንን ስራ ደግሞ የተረከቡት እነማን ናቸው ብለውናል አፖስቶሊክ ፋዘሮች፣ እነ ቢሾፕ፣ እነ ፕሪስፔተር እና እነ ዲከን። ከዛ በኋላ ቀጥሎ ደግሞ እነ አርክ ቢሾፕ እያለ ቀጥሏል። በቤተ ክርስቲያን ታሪክ ውስጥ አሁንም አሉ፣ አስተማሪዎች አሉ፣ መጋቢዎች አሉ። ያንን ስራ ነው እያስቀጠሉ ያሉት፣ እያነጹ ማለት ነው እንጂ በዛ መደብ አይደሉም። ያ መደብ የእነሱ ልዩ ነው፣ መሰረት ላይ ነው የኔ ሀሳብ። ብዬ ጥያቄውን አንዴ እንትን ላድርግልህ፣ ሪፍሬዝ ላድርግልህ። ኤፌሶን ምዕራፍ 4:11-13 ላይ ያለውን ሀሳብ ነው ዳን የጠየቀ እና ይህ የተሰጠው አፖስትል፣ ፕሮፌት እና ኢቫንጀሊስት እና ፓስተር እና አስተማሪዎች ሲሰጡ ቅዱሳንን ለማነጽ and the work of ministry for the building of the body of Christ ካለ በኋላ until ብሎ ይሄ the unity of the faith እና the knowledge of the son of God እስኪሆን ድረስ ማቹር እስኪሆን ድረስ ብሎ ያስቀጣል። እና ያ ነገር ተፈጽሟል ወይ? ምክንያቱም እዛ ላይ 4:11-13 ያለው ስጦታው የተሰጠው እስከዛ ድረስ ነው፣ the fullness of Christ እስኪገለጥ ድረስ ነው ብሎ ያስቀምጣል። እና አንተ ይሄንን ስታብራራ ይሄ እነዚህ ነቢያት ኦፊሶች ቆመዋል ካልክ አሁን ላይ the fullness of Christ ተገልጦ ነው ወይ የቆመው የሚል ጥያቄ ጠየቅ። ስትሬት ፎርዋርድ እችኛዋን ብቻ አብራራና ከዛ ሌሎች ለጥቂት ትቀጥላለህ። አይ ሳሚሻ መልሱን ስጡኝና ወይኔ ልናገር። ኖ ይሄ ጥያቄ ዳን የጠየቀ ጥያቄ ነው። አለመልስሻለሁ ወይ ደግሞ መልስሻለሁ። ካልጣባችሁ መልሱ ስጡኝና እናንተ ያላችሁትን ልናገር። አይደለም እኔ ዴቪ እኔ እኮ እንደዛ አይደለም እኮ ጥያቄውን ሪፍሬዝ ያደረኩልህ። ግን መልሼዋለሁ ካልከኝ ፔሬድ አለቅ መልሼዋለሁ ብለህ ማለት ትችላለህ። እኔ መልሼዋለሁ፣ ከዚህ በላይ ሌላ አልችልም። በደንብ አድርጌ መልሼዋለሁ። እሺ ዴቪ በቃ ተባረክ። ዳኒ ሌላ ጥያቄ ጠይቅ። እሺ ሌላ ጥያቄ የምጠይቀው ነው ዴቫ ነው መጠየቅ የሚችለው። አሁን ዴቭ መጠየቅ ይችላል፣ ምክንያቱም የዳኒ ጥያቄ ስለጠላለሽ። አንድ ጥያቄ ይቀረኛል። ያው በኋላ የመጨረሻ ከዚህ በኋላ ዝም ብላለሁ። እሺ ብራዘር ዳይ መጠየቅ ይችላል። እሺ አሁን እንደዚህ ፌስ ቱ ፌስ መጠያየቅ ከሆነ እጠይቃለሁ ድጋሚ ማለት ነው። ምን ብለሃል? ይሄ ኦፊሱ ቀጥሏል ብለሃል። ቀጥሏል። አሁንም ኮት አድርገህ ያመጣው ኤፌሶን ምዕራፍ 4 ላይ ያለውን ከ11 በኋላ ያለውን ቤተክርስቲያን ፍጹም ሰው እስከምንሆን ድረስ ሁላችን የሚለውን ኮት አድርገህ ጠቅሰው ኦፊሱ እንደቀጠለ ተናግራል። እና ኦፊሱ እንደቀጠለ ከፈርስት ሴንቸሪ በኋላ ኦፊሱ ደግመዋለው ኦፊሱ እንደቀጠለ ማስረጃ አንድ አባት ወይም አንድ ሰው በቤተ ክርስቲያን ታሪክ ውስጥ ልክ ቢሾፕ ተብለው የተጠሩ አባቶች አሉ አለ፣ ዲከንስ የተባሉ አባቶች አሉ፣ ፕሬስቤቴሪያል የተባሉ አሉ። ልክ እንደዛ ሐዋርያው እገሌ ተብሎ የተጠራ ከፈርስት ሴንቸሪ በኋላ ወይም ነቢይ እገሌ ተብሎ የተጠራ ከፈርስት ሴንቸሪ በኋላ እስከ 1990 ድረስ ሶስተኛው ፔንቴኮስታል ሙቭመንት እስከሚመጣበት ድረስ በእንደዛ የተጠራ አባት ከቀጠለ ቀጥሏል ብለህ ስላልክ ከቀጠለ አንድ ሰው አሳየን። የዴቭ ጥያቄ በጣም ግልጽ ነው። አንድ ሰው እንደዛ ተብሎ የተጠራ ለምሳሌ ሐዋርያው እከሌ ነቢይ እከሌ የሚል በስሙ ላይ አስቀድሞ የተጠራ ሰው አለ ወይ የሚል ይሄን ጥያቄ የለም ካልኩኝ ሰው ሁሉ መስማት ያቆማል።
ግን አዳምጡ፣ እንደዛ ተብሎ የተጻፈ ቃል በቃል የለም። ኦኬ፣ መብራራት ግን ስላለበት በደንብ ስሙ። መብራራት ስላለበት አንደኛ ኢግናሽየስ እና ከሱ በኋላ የመጡ ሰዎች የቤተ ክርስቲያንን አገልግሎት ስፒሪቹዋል ከሆነው ኤፌሶን 4:11 ላይ ከተጻፈው ወደ ሰዋዊ ይቀይረዋል። እጅ በማውጣት እጅ በመጫን ሲቀይሩት ግን እነዚህ ኦፊሶች ቆሙ ብለው አይደለም። እነዚህ የተመረጡት ሐዋርያቶች፣ እነዚህ ጳጳሳቶች፣ ፕሬስባይተርስ ሽማግሌዎች ማለት ነው፣ ዲያቆናትና ከዛ በኋላ የመጡት አርክ ቢሸፕና ፓትሪያርክ እነዚህ ጸጋ ነበሩባቸው። ስለዚህ በእነዚህ ኢግናሽየስ ባስቀመጣቸው ሃይራርኪ ውስጥ እነዚህ ጸጋ ስጦታዎች ነበሩ። ማስረጃ ስትሉኝ አሁን የተጠቀሰውን ቦታ ነው የምጠቅሰው። ለምን ሲባል ይቆማል የሚልም ስለሌለና ወደ ሙላቱ እስክንደርስ ስለሆነ። ስለዚህ በስም ደረጃ የተጠራ ዲዳኬ ላይ አለ፣ አሳይቻችኋለሁ። ዲዳኬ ላይ 11-12 ቪዲዮ ሰርቻለሁ፣ ገብታችሁ ዲዳኬ ላይ። ከዛ በተረፈ ግን የጸጋ ስጦታው ደግሞ እንዳለ ሁላችን እናውቃለን። ማለት ነቢያት ምናምናም፣ ትንቢት፣ አጋንንት ማስወጣት፣ 9 የጸጋ ስጦታዎች በተለያዩ አባቶች ስም ዝርዝር ልጠራላችሁ ይችላለሁ ነበሩ። ስለዚህ በስም ደረጃ ግን የተጠራ ሰው እከሌ ሐዋርያው እከሌ ወይም ደግሞ ነብይ እከሌ የለም። ግን ነብይ ሆኑ ይላል መጽሐፍ ቅዱስ። ሴቶች ነበሩ ይላል፣ እሱም ነብይ ነበረ ይላል። ስለዚህ ነብይ ሆኑ ማለትና ነብይ እከሌ ይለያያል። ስለዚህ ነብይ ሆኑ ብለን መጥራት እንችላለን። ግን ነብይ ከሌና ሐዋርያ ከሌ ብለን መጥራት ያው የሆነ ትርጉሙ ላይ እንግዲህ ግልጽ ነው። ስለዚህ እንደ ዶክተር ከሌ ፕሮፌሰር ከሌ እንደሚባለው መቀመጥ የለበትም። ሰዎቹ ግን ነብይ መሆናቸው መጽሐፍ ቅዱስ ውስጥም አለ፣ ዲዳኬ ላይም አለ። የነብይነት አገልግሎት ደግሞ ስሩአውት ነበረ። ቴንክ ዩ። እሺ ዳንዬ አንተ የመጨረሻ ጥያቄ ጠይቅና ከዛ በኋላ ታች ሌሎች ገስቶች ከስ ያሉ ልጆች ለሁለቱም ለዴቭም ለዳኒም ጥያቄ ካላቸው ይጠይቃሉ። እንደዛ ይሻላሉ። ሰዎች ይቻላል ነው። ቀጥል ዳኒ፣ ያለ ጥያቄ መጨረሻ ስላልክ። ኦኬ፣ የመጨረሻ ጥያቄ እኔ ዴቭ አሁን የምጠይቅህን ጥያቄ በጣም ማስተዋል ይጠይቃል። ቅድምም በተለያየ መልኩ ተናግሬዋለሁ፣ በውስጥም አውርተናል። እኔም ማምነው ኢግናሽየስ ባስቀመጠው ጳጳስ፣ ፕሬስባይተርስ እና ዲያቆን ውስጥ በእነዚህ ሰዎች ውስጥ በአንድም በሌላ መልኩ 9 የጸጋ ስጦታዎች ወይም ደግሞ እነዚህ 5 ኦፊሶች አሉ ብዬ አምናለሁ። ለምን ሲባል መጽሐፍ ቅዱሶች ስላለ። ስለዚህ የእነዚህ ኦፊሶች መንፈስ ቅዱስ እንደሚያውቅ በእነዚህ ሰዋዊ በሆነ መስተዳድር ውስጥ የጸጋ ስጦታዎቹ አሉ ማለት ኦፊሶቹ ማለት ኦልሬዲ በሁለት መልኩ ነው። መስተዳደራዊ የሆነ አለ አንድ፣ ሁለተኛ 5 ኦፊሶች አሉ። ባይ ዘ ዌይ ኦቨርሲየር ወይም ደግሞ ጳጳስ ማለት ፓስተር ማለት ነው። ሌላ ምንም አዲስ ነገር የለውም። ሶ እነዚህ በኢግናሽየስ ጽሑፍ ውስጥና በቤተክርስቲያን ታሪክ በመጡ አባቶች ውስጥ እነዚህ 5 ኦፊሶች በአንድም በሌላ መልኩ አሉ የሉም? የለም ካልክ የምጠይቅ ጥያቄ አለ።